ሞክራለሁ፣ ጥሩ ኑሮ እኖራለሁ፣ ጥሩ ኑሮ ለመኖር በደንብ አሁን ስትራይቭ አደርጋለሁ። ግን ደግሞ ከዓለማዊ ነገር ደግሞ ርቄያለሁ። ገባ? ከዓለማዊ ነገሮች ርቄያለሁ። ለምን? የምር ለሁለት ጌታ መገዛት ስለማልችል። አሁን ይሄ ብቻ ግን ደግሞ በቂ አይደለም። ምክንያቱም ክርስቶስ እንደውም መብላት መጠጣት አለ። ምክንያቱም ብሉኝ ጠጡኝ ብሏል። አያው ፐርፐዙ እንዴት እየመጣ እንደሆነ ከእግዚአብሔር ጋር ሲኖሩ አንድ ሰው በቃ እኔ ትዳር እግዚአብሔር ፈቃዱ ትዳር ሳይሆን ይሄ ነው ካለ የሚኖርለት እለት እለት የሚያደርገው ዓላማ አለው ማለት ነው። ገባር አይዛክ። ስለዚህ ወደዛ ነገር እየሄድክ ከሆነ መልካም ነው። ወደዛ ነገር ካየክ ግን እኔ ከአሁኑ ጀምሮ ባይ ወደዛ የምትሄድበትም ነው። ምክንያቱም ባለፈውም ነገር ያለው አይዛክ ሄርሚ የምነግርሽ ነገር እርግጠኛ ነኝ። በተለይ ሄርሚ እዚህ ሀገር አሜሪካ ሀገር በጣም ብዙ ቲኔጀሮች ራሳቸውን ያጠፋሉ። ኦኬ ምን እጦት ይመስላል? ምቾት፣ ደስታ፣ ይቀጣል። ምቾት፣ ኦፖርቹኒቲ ማጣት፣ አገሩ አለመመቸት፣ ድሃ መሆን አይመስልሽም? ብዙ ጊዜ እኔ የማገናኘው እኔ እንደዚህ ዲፕሬሽንን ምናምን የማገናኘው ከሃይማኖት ጋር ነው። ላይ ምን ተስፋ የምናደርግበት ነገር ስናጣ ምናልባት ብዙ ነገር ሊኖረን ይችላል ፋይናንሻል ዋይዝም ምናምን፣ ግን እኔ በራሴ ኤክስፒሪየንስ ሳየው እንደዚህ አይነት ነገር ውስጥ ገብቼ ራሴን ሊያወጣኝ የቻለው ከዛ ነገር ፈጣሪ ላይ ተስፋ መጣሪ ነው። ላይ ይሄን ቀን ይቀየራል ብዬ ማሰብ ነው። እና ብዙዎቹ እዚህ ሀገር ያደጉት በተለይ የኔ እንትን የላቸውም የኔ ወይ ሃይማኖቴ ተስፋ የላቸውም እና ከሃይማኖት ጋር ነው እኔ ዩዥሊ ማገናኘው ነው ለምናገር። አይዛኪ የመጨረሻው ተስፋችን እግዚአብሔር ነው ታውቃለህ አይደለ? በቃ ማለት ሁሉ ነገር ትቶክ ቢሄድ ሁሌም አጠገብ ያለው ማን ነው? እግዚአብሔር ነው ያለው አይደለ? እግዚአብሔር ነው ያለው። የብዙዎች መዝናናት ይዝናናሉ፣ ይስቃሉ፣ ይጫወታሉ። ቲክታክ ላይ አይታችኋል ብዙዎቹ አይደለ? እኔ ብዙ ቲክታከር ፌመስ ቲክታከር የሚባሉትን ገብቼ መከራያለሁ። ህይወት አስጠልቷቸው ዲፕረስድ ሆነው ራሳቸውን አጥፋቱ ብሏቸው ማለት ነው። ያው ነገር የለም ግን እርካታ የለም በህይወት ነባ። ፍጹም የሆነ ሰላም ደስታ የለም። ፍጹም የሆነ እርካታ የለም። ገንዘቡ አላቸው፣ ትራቭል ያደርጋሉ፣ ቺል ያደርጋሉ፣ ኢንጆይ ያደርጋሉ። መጨረሻ ላይ ግን አልጋ ውስጥ ገብተው ሊተኙ ሲሉ አሁን ዳርክ ነገር ነው የሚመጣባቸው። አየው ከህይወት እግዚአብሔር እየወጣ ከመጣ አንተ ነው የምታስወጣው። እሱ ወጥቶ ማያውቅ ከህይወታችን ከእግዚአብሔር ጋር ልምምዱ አታችመንቱ ከሌለ ምን እየሆንክ ትመጣለህ ማለት ነው። አቅመ ቢስ እየሆንክ ትመጣለህ። ገባ? አቅመ ቢስ ትሆናለህ። ሁሌ የምሰጠው ምሳሌ አለ። ለምሳሌ ስጋ ዘርዝለህ ባለፈው ነገር አይደል? ስጋ ዘርዝለህ ሄርሜላ ሴት ስሟች ታውቃለች። ስጋ ዘርዝለህ ሄርሜላ ብትለቂ ይወርቃሉ ሲወርቅ ስጋውን ዘርዝለሽ ከዛ እንደዚህ ከፍ አድርገሽ ብትለቂ ይወርቃል ያወርቃል? መሬት ላይ አይወርቅም። ያዛላ ቆባን የዘረዘረ ስጋ አይ ሙያ አያት አይዛክ እኔ ብትክ ይሻል ነበር። ምን አይነት አሷ የአሜሪካዊ ስለሆነች አይስ ውስጥ በፓስታ አድርገህ ብትቃት ታውቀው ነበር። ስጋው ለምን ወደቀ ቢል ምንድን ነው መልስ? ወፍራም ስላልሆነ ምናምን አይደለም አይደል? ሰፖርት የሚያደርገው ግን የለም አይደል? ሰፖርት ካረከው ግን ይቆማል አይደል? ይዟል እኮ ሰፖርት ካረከው ታያስክ ይቆማል። በቃ እኔ እናንተም እሷም እንደዚህ ነው። ስንታይ ጀግና እንሆን ይሆናል፣ አፋችን ብዙ ላለ ይችላል፣ ግን እግዚአብሔር ካልያዘ ደካሞች ነው። በጣም እስማማለሁ። ገባ? እግዚአብሔር በህይወታችን ከሌለ እግዚአብሔር ካልጠበቀን እንዴት ተወሱ ሌላው እኛ እኮ ስተኛ ወይም ሄርሚ ስተኝ ታውቁታላችሁ እስክትነሱ ድረስ ጠዋት አፈን ቀጥተኛ አይ እንሽራሪ ይባብ ይዶል ነው። በዛ ሰዓት እንኳን እየጠበቀን ያለው ማን ይመስላል? እግዚአብሔር አየው። ስለዚህ አሁን ፐርፐዝ እግዚአብሔር ፐርፐዝ ነው ማለት ነው። የህይወት ዓላማ ነው ማለት ነው። ራሱ የሚኖር ነው ማለት ነው። ተረዳኝ? ልክ ትዳሩ እንደምትሆንለት እግዚአብሔር ደግሞ ፐርፐዝ ነው ራሱ። ትዳር ፐርፐዝ እንደሆነ እግዚአብሔርም ራሱ ምንድነው? ፐርፐዝ ነው። እለት እለት የምትሆንለት አምላክ። ተረዳኝ? ስለዚህ ነበር ዘርዝርልኝ ያልኩ። የምዘረዝራቸው ነገሮች ሁሉ የመኖር ፐርፐዝ አይሆኑም። ለምሳሌ ቺል ማድረግ ብትለኝ
ጂም መስራት ብትለኝ፣ መብላት መጠጣት ብትለኝ፣ እንዲያው በቃ አሪፍ አሪፍ ልብስ መልበስ፣ ራሴን ማድረስ ብትለኝ እነዚህ ሁሉ ምን ያው ፐርፐዝ ያው ነው። እሺ ለእግዚአብሔር መኖር ፐርፐዝ እንዴት ነው አኗኗርክ የሚሆነው? በጣም አዎ እሱን አስረዳኝ። አታችመንት አይዛክ፣ ለምሳሌ እኔ እናንተ ይኸው እያወራን አይደል? አዎ እኔ እናንተ ስናወራ ምን ሆነ? እኔ ለአንተ መኖር ጀመርኩ፣ አንተ መኖር ጀመርክ አይደል? ምክንያቱም አይዲያ ሼር እያደረግናል። እሺ እግዚአብሔርን አዋራ። እግዚአብሔር የምታወራው ምንድን ነው? በጸሎት ኮሚኒኬሽን እስታብሊሽ አድርግ። አንደኛ ብዙ ሰው ከእግዚአብሔር ጋር ኮሚኒኬሽን እስታብሊሽ አላደረገም። በተለይ ወጣቶች አንዳንዱ ፋርነት ይመስሏል። ፋርነት ይመስሏል። ገንዘቡ፣ መልኩ፣ ውበቱ፣ ፌመስነቱ ሁሉ የሚያኖረው የሚያቆመው በጣም በቃ ትልቅ አድርጎ የሚያኖረው ይመስሏል። እነዚህ ሁሉ ግን ምንድናቸው መሰለ? የሚጠፉ ናቸው። ኮሚኒኬሽንን ከእግዚአብሔር ጋር ማድረግ የጸሎት ጊዜ ቢኖርህ፣ መጽሐፍ ቅዱስ የማንበብ ጊዜ ቢኖርህ፣ የዳዝም ማድረግ ጓደኞቹ ሙድ ቢይዙብህ። አሁን ለምሳሌ ሄርሜላ አለች። ሄርሜላ ነገ አሁን መንፈሳዊ ነገር ላይ ዛሬ በሰማችሁ ነገር ተማርካ መንፈሳዊ ነገር ስትጀምር ጓደኞቿ ሙድ ቢይዙባት ጆሮሽን መዝጋት ነው። ገባሽ? ምክንያቱም አንቺ ጋር ያለው ሰላም እነሱ ጋር የለም። እነሱ ጋር ብልጭልጩ ነገር ነው ያለው፣ አንቺ ጋር እውነተኛው ሰላም ነው። እነሱ ጋር ቅቡ ነው ያለው፣ አንቺ ጋር ትክክለኛ ወርቅ ነው ያለው። የእነሱ ቅብ ሲያልቅ የአንቺ ቅብ ግን እንደቀጠ፣ የአንቺ ወርቅ ግን ወርቅነቱ እንደያዘ ነው። ስለዚህ የመጀመሪያው አይዛክ የምትኖርለት ልክ ሚስት መጽሐፍ ቅዱስ መሰለህ ያገባ እግዚአብሔርን በተከፈለ ልብ ያገለግለዋል ይላል። ምን ማለት ይመስላል? ያገባ እግዚአብሔርን በተከፈለ ልብ ያገለግለዋል። አንዴ ቬሪፋይ እያደረኩ ነው። ያገባ እግዚአብሔርን በተከፈለ ልብ ያገለግለዋል ስም ማለት ነው። እንጃ ሚስቱንም እግዚአብሔርን ያገለግላል ማለት ነው። ተከፈለ ማለት ለሁለት ሆነ ማለት አይደል? እሺ። ስለዚህ ስላገባ ሚስቱንም ይወዳል፣ ያገለግላል፣ እግዚአብሔር አምላኩንም ያገለግላል። ያላገባ ግን ይልና እግዚአብሔርን ያገለግለው ይላል። እሺ። ለምንድን ያላገባው ፐርፐዙ ማን ይሆናል ማለት ነው? እግዚአብሔር። ያገባውስ ፐርፐዙ ማን ይሆናል? እግዚአብሔርና ሚስቱ። ያላገባው እግዚአብሔር ፐርፐዙ ይሆናል ማለት ነው። አይው። ስለዚህ በምንድን ነው የምታገለግል? ልክ ሚስትህን እንደምትወዳት፣ እንደምታገለግላት፣ እንደምታወራት እግዚአብሔርን ታወራለህ ማለት ነው። የጸሎት ጊዜ እና ደግሞ መጽሐፍ ቅዱስ የማንበብ ጊዜ። በዚህ ኮሚኒኬሽን ስታብሊሽ ታደርጋለህ። ከእግዚአብሔር ጋር ያለው ፐርፐስ ስታብሊሽ ታደርጋለህ ማለት ነው። ስለዚህ ለእግዚአብሔር መኖር ማለት እሱ ነው። ኖ አልጨረሱም ገና። እሺ። እነዚህ ምንድናቸው መሰለህ? ከእግዚአብሔር ጋር የምትገናኝባቸው ናቸው። ከእግዚአብሔር ጋር የምትገናኝባቸው ነገሮች ደግሞ ማሰሪያው ደግሞ አለ። ማሰሪያው ምን መሰለህ? ቅድም ምን ብለኸኛል? ለምሳሌ ቃሉን ስታነብ ምን ይላል? ጸሎት ስታደርግም በጸሎት ውስጥ እኮ ትእዛዝ አለ አይደል? አባታችን የሚለው ጸሎት ውስጥ ምን የሚል ትእዛዝ አለ? ምን የሚል ትእዛዝ አለ? አባታችን የሚለው ጸሎት ውስጥ እንጀራ ስጠን ምናምን ብቻ ነው እንዴ ያለው አይደለም እኮ አይደለም። ሌላ ምን አለ? ሄርም ያግዙ ሞክሩ ይስፋይ ነው እያልኩኝ ነው በውስጥ አባታችን ይምራስ እያልኩኝ ነው። አክቹሊ ትዝ አይለኝም። ኦን ቶፕ ኦፍ ማይድ ማስታወስ አልችልም። ስለ ኃጢአት ያው መንገድ ልስጣችሁ። ስለ ኃጢአት ምን ምትላለች? አስተሰርይልን ከዛ ስለዚህ አንተ የበደልን ይቅር በለን እኛም ደግሞ የበደልናቸውን አይደለም ማስተዋል ምንድን ነው የሚለው? የበደሉን። ስለዚህ አየው ራሱ ጸሎቱ ምን አለው ማለት ትእዛዝ አለው ማለት ነው። አየህ ትኖርለታለህ ማለት ነው። ስለዚህ ምን ታደርጋለህ? ወጥተህ ደግሞ የበደሉን ሰዎች ይቅር ትላለህ። አሁን የተማርከውንና ያነበብከውን የጸለይከውን ምን ማድረግ ጀመርክ ማለት ነው? መኖር ጀመርክ ማለት ነው። አየው ኤክሰርሳይዝ አደረኩ ማለት ነው። ገባህ? የሰማኸው አለ፣ የተማርከው አለ፣ በአፍ የተናገርከው አለ። እነዚህ ነገሮች ግን መኖር አያስፈልግም? በህይወት ማለት ያስፈልጋል። ለምሳሌ እኔ ክትፎ እወዳለሁ። ክትፎ እኮ የሚገርም ምግብ ነው። ክትፎ እንዲህ ነው ብዬ አውርቼ ክትፎን በልቼ ካላጣጣምኩት ለእኔ ክትፎ ቆንጆነቱ ይጠቅመኛል ማወቅ? ምንም አይጠቅም ማለት ባለፈው አራተሽ ጠፋብኝ እንጂ ምን ማስቲካ ነበር? ኤክስትራ ማስቲካ እወዳለሁ አልከኝ በቲክታክ አይደል? አምጥቼ ላበላ ይዤልህ መጥቼ ግን አልተገናኘንም። አሁን ኤክስትራ ማስቲካ እስካሁን ድረስ ቀምሰህ ባታውቅ ለአንተ ኤክስትራ ማስቲካ ጣፋጭ መሆኑ ማወቅ ምን ይጠቅማል? ምንም አይጠቅምም። ሴም ቲንግ
እግዚአብሔር ጣፋጭ እንደሆነ እግዚአብሔር የሚበላ የሚጠጣ እግዚአብሔር የነፍስና የስጋ ምግብ መሆኑን የምታውቀው ስትበላው ስትጠጣው ሴም ቲንግ። ስለዚህ ኮሚኒኬሽንን ከእግዚአብሔር ጋር በጸሎት እና በቃሉ አደረካል። ቀጥሎ ደግሞ እንዳነበብከውና እንደጸለይከው መኖር መጀመር አለብህ ማለት ነው። ህይወቴ ያንን ያሳያል ማለት ነው። በምን ቤተክርስቲያን ሄዶ ቅዳሴው ማስቀደስ፣ ቅዱስ ቁርአን በመቀበል ውጭ ደግሞ ጨዋ በመሆን ክርስቲያናዊ ህይወት በመስበክ ረዳኝ። ጠንካራ ሰው ንጹህ በመሆን ጠንካራ ሰው ጎበዝ ስማርት በመሆን ሰነፍ ሰው ነው። አሁን ዲያቆን ነኝ ግን ደግሞ ኮምፒውተር ኢንጂነሪንግ ግራጁዌት አድርጌ ኮምፒውተር ሳይንስ ነው የምሰራው። ረዳኝ። በጣም ጥሩ ገቢ ያለኝ አሪፍ ከፈልኝ። ሰነፍ መሆን አልፈልግም። ሰነፍ ከሆንኩኝ ቤተክርስቲያን ነው የማሰደው። ረዳኝ። ስለዚህ ጎበዝ መሆን አለብህ። ጎበዝም ሆነ ደግሞ መሆን አለብህ በተቻለ መጠን ኃጢአተኛ ድካምህን እያወቅ ኃጢአተኝነትን ያውቅ እግዚአብሔር ጋር ደጅ መጥናት አለብህ። በእነዚሁ ስትሆን ምንሆናል ማለት ነው። የምትኖርለት ፐርፐዙ መጣ ማለት ነው። ገባህ? ይዛት አሁን ለዚህ ነው እግዚአብሔር የሚኖርለት ፐርፐዝ ነው የምንለው እዛ ነው ማለት ነው። ስለዚህ ቅድም ስጠይቀኝ እሱን ነው ያንመለስኩት። ሚስት ካላገባው እግዚአብሔር ነው ፐርፐዝ የሚሆነው ማለት ነው። በህይወቴ ሰክሰስፉል ሆኜ እግዚአብሔርን እያገለግል መኖር የምፈልገው። አዎ፣ ግን ስትኖር ግን ይኸውልህ ስትኖር በሆነ አጥር መታጠር አለብህ። እሱ ምንድነው ህይወት ነው። ለምሳሌ እኔ ሚስት ስላለኝ ባል ይባላል አይደል? ወይም ያገባ ይባላል አይደል? ኦኬ። አንተ ደግሞ ክርስቲያን ነህ፣ እኔም ክርስቲያን ነኝ። ግን ምንድነው ክርስቲያን ነኝ፣ ሚስት አለችኝ፣ አግብቻለሁ። ኦኬ። ዲያቆንም ነኝ። ኦኬ። አንተ ደግሞ ክርስቲያን ነህ። ኦኬ። ከዛስ እግዚአብሔርን በድቁና እያገለገልክ ነው። እግዚአብሔርን በምንኩስና እያገለገልክ ነው። እግዚአብሔርን እንዴት እያገለገልከው ነው? ፐርፐዝ ምንድን ነው? ከእግዚአብሔር ጋር ያላታችን በምንድን ነው? መንኩስ እያልኩ አይደለም አይዘው እግዚአብሔር በጣም 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 ጋብቻን፣ ምክንያቱም በተለይ ይሄ የምንኩስና ከእግዚአብሔር ጋር የሚኖር ህይወት በጣም ፍቃድ እግዚአብሔር ይፈልጋል። ጋብቻውም ይፈልጋል። ይሄኛው ግን በተለይ ለተመረጡ ተፈቀደላቸው ብቻ ነው። ስለዚህ እኔ ሪኮመንድ ማድረጋችሁ ኤርሚም አንተ ብታገቡ ሪኮመንድ አደርጋለሁ። ለምን በለኝ። አንደኛ በህይወታችሁ እግዚአብሔርን በዛ ውስጥ ማገልገልም ስለሚቻል፣ በተለይ ደግሞ ጓደኛ የምትይዙትን ሰው እኔ እንደኔ እህትና ወንድሞች ማለት እህቴን መቅራትን እና ወንድሜ መክረው ነው የምነግራችሁ። መስፈርታችሁ ሃይማኖት ነው እላለሁ እኔ። ለእኔ አሁን መስፈርት በቃ ሃይማኖት ነው። ባይዘው አይዛክ ለእኔ መኪና፣ ቆርቆሮ፣ ድንጋይ፣ አፈር፣ መልክ፣ ሲክስ ፓክ ምናምን ሼፓ፣ አይኗ፣ ጥርሷ፣ ፀጉሯ በዚህ ወጥቶ በዚህ ገብቶ እሱ ለእኔ መስፈርት አለ። ሃይማኖት መስፈርት ያደረኩበት ምክንያት ለምን መሰለህ? እኔ መዳን ስለምፈልግ እዚህ ላይ ያለኝ ምድር ላይ ያለኝ ህይወት ጊዜያዊ እንደሆነ ስለማውቅ፣ መጠጣቱ፣ መጨፈሩ፣ ማበዱ መጨረሻው ኮንሲኩዌንሱ እሳት እንደሆነ ስለማውቅ፣ እዚህ የምኖረው ህይወት ግር የኮንትራት ህይወት የኪራይ ህይወት እንደሆነ ስለማውቅ፣ ከዚህ በኋላ የሚሆነውን ነገር ስለማላውቅ፣ ሰሪና ፈጣሪ አለኝ የሚጠብቀኝ በኋላ ከሞት በኋላ ህይወት አለ ብዬ ስለማውቅ ረዳኝ። ስለዚህ ትዳር ውስጥ ሆኖ እነዚህኑ ነገር ማሳካት ይቻላል። ስለዚህ መስፈርታችሁ እንደኔ የመጀመሪያው ሃይማኖት ቢሆን፣ ምክንያቱም በሃይማኖት ያለች እህትና ወንድም ወደ እግዚአብሔር ያመጣል። ህይወትህ ላይ ለነፍስህ ይጠቅማል በተቻለ መጠን። በተረፈ ሌላውን ነገር ግን በሂደት የሚስተካከሉ በመናገር የሚስተካከሉ አንዱ አንዱን በመደገፍ የሚስተካከሉ መሆናቸውን አውቆ መስፈርትን ለእግዚአብሔር ትቶ እግዚአብሔር እንዲመርጥ፣ እግዚአብሔር እንዲድር፣ እግዚአብሔር እናትና አባቱ ለአንተ የሚበጀው እንዲመርጥልህ ቅድሚያ ለእግዚአብሔር ስጥ። ገባ? ልክ አሁን ድሮ እዚህ ላለ አይደለ የኢንተርናሽናል ገጠር ኢትዮጵያ እናት አባት አይደለም አምጥተው የሚያጋቡ መርጠው ጨርሰው፣ በቃ አሁን ደግሞ እግዚአብሔር እናት አባት ሆኖ ይዳራል። ከሱ የሆነው መልካም ስለሆነ አይደል? እናት አባት ለአንተ ካሰቡልህ እግዚአብሔር ለአንተ አምጣ አስቡ። ስለዚህ እኔ ሪኮመንድ ማድረጋችሁ በሂደት በአንድ ሰው በሂደት
መንፈሳዊ ነገሮቻችሁን እያበረታችሁ ከእግዚአብሔር ያላችሁን ሪሌሽንሺፕ እያበረታችሁ ወጣትነታችሁን ብትጠብቁት ብትይዙት ወጣትነታችሁን ብትጠብቁት ወጣትነቱ እንዳይሸውዳችሁ ጊዜያዊና ዘለቄታውን ነገር መለየት ለጊዜያዊ ደስታ ተብሎ ለጊዜያዊ እርካታ ተብሎ ዘላለማዊ ማጣፍ እንዳይመጣ እነዚህ መጠንቀቅ ሂደት ይፈልጋል እገዛ ይፈልጋል ምንም መተጋገዝ በእምነታችሁ ማፈር የለም በጣም አሁን ባልከው ሐሳብ እኔ መስማማለሁ እኔም የምፈልገው እሱን ነው እንደነገርኩ ግን ቅድም ላይክ ይሄን ወሬ ወዳመጣው ነገር እንግባና ማግባት እፈልጋለሁ እግዚአብሔር ከፈቀደ እኔ የምፈልጋትን አይነት ሴት ካገኘሁ ማግባት እፈልጋለሁ ካላገኘሁ ግን ኢትስ ኦኬ ሲንግሉኝ መኖር እችላለሁ ነው እያልኩኝ ያለሁት እንጂ አላማዬ ሲንግሉ ነው መኖር አይደለም ግን እኔ ወደ የምፈልጋትን አይነት ሴት እግዚአብሔር ካላከልኝ እቀበላለሁ እንደሱ አይነት ኑሮ መኖር እፈልጋለሁ ካልሆነ ግን ኢትስ ኦኬ ሲንግሉኝ መኖር ላይ እንትላለሁ ፐርፐዚ ግን በፍጹም የሆነ አላማዬ ኦኬ ኢንድ ጎሊ ሴት ማግባት ምናምን እያልኩ መኖር አልፈልግም እሱን በሂደት የጋብቻውንና ከእግዚአብሔር ጋር መኖሩ ዓላማ በደንብ እየተማርከው ስንመጣ ዳይሬክሽኑ ክሊር እየሆነ ይመጣል አይዛክሊ የህይወቱ ትርጉም እየሰጠ ይመጣል ትምህርት ነው ትልቁ እውቀት ነው ትልቁ እውቀት ላይፍ ነገሮች የምታይበት ነገር ዳይቨርሲቲውን ይለያይና ያሳያል ከሩቅ ስለዚህ እሱ ትምህርት ነው እኔ ትምህርቱን በደንብ ወስደህ ሁለት በተለይ መንፈሳዊ ትምህርቱን ብታውቀው ብትቀርበው ብትማረው ጊዜ ሰጥተህ በህይወትም ይጠቅማል ለምታስበው ለሁለቱም ህይወት ይጠቅማል እሺ አንድ ጥያቄ አለኝ እግዚአብሔር አያርገውና ትዳራችሁ ላይ አሁን አለመስማማት ቢፈጠር አያርገው ምንድነው መጨረሻው የሚሆነው በቃ ያ ነገር ሊስተካከል አልቻለም መልሰ ልታስተካክላት አልቻልክም በቃ በዛ ነገር አልተስማማት ኦኬ ምንድነው የሚሆነው ጥሩ ሶ አሁን የኔን ትዳር ይጠይቀኝ አይደል ኢን ጀነራል ስፔሲፊክ ወደ አንተ ፐርሰናል እንዳላረግብህ ብዬ አርግ ችግር የለውም ምክንያቱም እኔ ልመልስልህ የምችለው በመንፈሳዊ መነጽር ስለሆነ ልመልስልህ እሺ ለዚህ ብላ ቤተክርስቲያናችን ምን አዘጋጅታለች መሰለህ ንስሐ አባት አዘጋጅታለች ምክረ ካህን ይባላል ገባህ ከኔ አቅም በላይ ሆኖ ደግሞ አባት ነው አባት ደግሞ ይመክሩናል እኛ ላየነውን አንግል ያሳዩናል ደግሞ ከዛ በላይ ደግሞ ምን አለ መሰለህ አይዛክ ጸሎት አለ ብዙ ጊዜ እንደዚህ ጋብቻው ስለሚፈተኑ ሰዎች ጾምና ጸሎት ሱባኤ እንዲዙ ሪኮመንድ ይደረጋሉ ለምን ብትለኝ ጉልበትን አንበርክከህ የማታገኘው ሶሉሽን የለም እግዚአብሔር ተንበርክከህ የማታገኘው መፍትሄ የለም ትረስት ማይዘህ በቃ ሁሌም ሱባኤ እንዲዙ የጸሎት ጊዜ እንዲዙ የጥሞና ጊዜ እንዲዙ አንዳቸው በጸሎት እንዲያስቡ እንዲሁም በጸሎታቸው ሰዓት ስለራሳቸው እንዲጸልዩ ነው አይፈቀድላቸው የሚጸልዩ ስለሚስታቸው ለምሳሌ ባል ከሆነ ስለሚስቱ እንዲጸልይ ስለራሱ ይጸልይ ግን ስለሚስቱ ግን አብዝቶ እንዲጸልይ ይመከራል አይደል ሚስትም ከሆነች ስለራሷ ደግሞ አብዝታ ደግሞ ስለራሱ ተንበርክከው እንዲጸልዩ በዛ ነገር ላይ ከዛ ጋር እንዲነጋገሩ የጥሞና ጊዜ ይሰጣል መቼም ምድራዊ ዳኛና ምድራዊ ሽማግሌ መልስ ከሰጠ ሰማያዊ አባት መልስ አይሰጥም ይሰጣል አንድ ሳይካትሪስት ሶፋ ላይ አጋድሞ ብር እያስከፈለ መልስ ሰጠኛል ብለህ እሱ ጋር ሄደህ መልስ ሰጠኝ ብለህ ከመሰከርክለት ሰማያዊ አባት እግዚአብሔር መልስ አይሰጥም ይሰጣል ስለዚህ እኛ በእኔ ቤት መፍትሄ አለው እሱ መፍትሄው መሰለህ ጾም ጸሎት ይያዛል ሱባኤ ይያዛል ምክረ ካህን ደግሞ አለ የቤተክርስቲያን አባቶች አሉ ሽማግሌዎች አሉ መጽሐፍት አሉ ምናነባቸው መንፈሳዊ መጽሐፍ ፈተናዎች ሲመጡ እንዴት ማለት እንደሚገባ እነዚህን ሁሉ በእነዚህ ታጥቀን ያለው ገባ ሲገባበትም አስቀድሞ የጋብቻ ትምህርት ተመረም ይገባል በጋብቻ ሊያጋጥሙ ችግሮች ሰዎች ከህይወታቸው ዘንድ አካፍለው ድጋሚ ደግሞ በዛ ላይ ደግሞ የተጻፉ መንፈሳዊ መጽሐፍቶች አሉ እነዛን ሁሉ እንግዲህ ሊኩብ አድርገን የገባ ነው ማለት ነው ስንገባ ፈተና ሲመጣ እነዛ መጀት ያርክ መጠቀም ነው እንጂ መፋታት ሶሉሽን አይደለም ሶሉሽን አይደለም ስለዚህ ምንም አይነት ችግር ቢመጣና ባይስተካከል ይቀጥላል ትዳሩ ማለት ነው ይኸውልህ ለምሳሌ የዝሙት ችግር ከሆነ ገባ የዝሙት ችግር ከሆነ
አሁንም አንድም ሁለትም እድል ሊሰጥ ይችላል ንስሐ ተገብቶ ምናምን። ከዛ በኋላ ግን ከባድ ነው የሚሆነው። ገባ? ያ ሰው ኦልሬዲ በዝሙት ተነድፎ 4-5 ሴት እንትን እያለ ሴቷም እንደዛ ከሆነ ይሄ ከባድ ነው። ምክንያቱም ቅድስናን ራሱ እያስወጣ ይመጣል። ቤተክርስቲያን ግን በራሷ የፍቺ ጸሎት የላትም። ለምሳሌ አንድ ሰው ሲፋታ ማዘጋጃ ቤት የሚሄደው ለምን ይመስላል? ቤተክርስቲያን የፍቺ ጸሎት የላትም። እንግዲህ እግዚአብሔር ዛሬ ሄርሜላንና አይዛክን ከዛሬ 5 ዓመት በፊት ያጋብተናቸዋል። ዛሬ ደግሞ እንዲፋቱ ለምናለን። እንግዲህ ባከራች ጌታ አፋታቸው ላይ ጸልያለች። የጸሎት የፍቺ ጸሎት የለም። አሁን ዝሙት ኤክስቴንት ነው። ለምሳሌ ዝሙትና ሃይማኖት መቀየር። ስለዚህ እሱ ላይ ትፋታለች ማለት ነው። ለምሳሌ ፊዚካል አቢዩዝ ቢሆንስ ትዳር ውስጥ ፊዚካል አቢዩዝ እሱም ደግሞ አጋደያክሲያ ለሱም ስርዓት አላት ነው። እሱም ስርዓት እንዳለው አይዛቅ የማይቆም ከሆነ በቃ ላይ ፍቺ ምንም የመጨረሻ እንትኑ አይደለም ነው። ቤተክርስቲያን የፍቺ ፕላን የላትም። ባጭሩ የፍቺ ጸሎት የፍቺ ስርዓት የላትም። ዛሬ ፍቺ እናደርጋለን። አንድ ላይ ቢፈጠር ላይ እንዴት ነው አንድ ልምታደርገው? ይሄን ነገር አያርገው ነው። የትኛው ዝሙት እንዳልኩ ነው። የንስሐ አላ ገባ? ንስሐ ይሰጣል፣ ቀኖና ይሰጣል፣ እድል ይሰጣል እኮ አይዛክ። ምክንያቱም ሁላችንም እድል ተሰጥቶን እየኖርን ያልን አይደል? ድካም ሲመጣ እድል ይሰጣል። ቁርጥ አድርገህ የምትለው ነገር አይደለም። ምክንያቱም የገባኸው እስከ መጨረሻ ላግዝ፣ ልታገስ፣ ይቅር ልል እያልክ ነው። ምክንያቱም የበደሉኝን ይቅር እላለሁ እያልክ አይደል እንዴ የምትጸልየው? ስለዚህ እድል ይሰጣል። ለዛ ሰው እድል ይሰጠዋል። የንስሐ እድል ይሰጠዋል። እንዲመለስ እንዲጸጸት እድል ይሰጠዋል። ልክ እግዚአብሔር እኔ እናንተ ኃጢአት ስንሰራ እንድንመለስ እድል ይሰጠናል። አልሰማ ካልን ግን እንቆረጣለን፣ ከዘላለም ሕይወት እንጣላለን። በመንፈሳዊ ምክር ይመከራል፣ ንስሐ ይሰጠዋል፣ ቀኖና ይሰጠዋል። እነዚህ ሁሉ ብሎ አልሰማ ካለ ግን እንግዲህ ቤተክርስቲያን እንዳልኩ የፍቺ ነገር የላትም። ግን በእግዚአብሔር ዘንድ ያ ነገር ወደ ራስን ወደ ማርከስ ከእግዚአብሔር ወደ መለየት እያመጣ ስለሆነ መወሰን ያለብን ነገር ወስነህ ትለያያለህ ማለት ነው። ምክንያቱም ከቅድስና እያስወጣች ነው። አሁን እሱ እንደ ኃጢአት ይቆጠራል። አሁን ለምሳሌ ዝሙቱን ወንዱ ከሆነ እያደረገው ያለውና በቃ በዓለማዊም ህይወት እድል መስጠት አለ እንዳልከው፣ በመንፈሳዊ ደግሞ ምናልባት ሞር ሊኖር ይችላል። ግን ከዛ ብዙ እድሎችን ተሰጥቶ ቢፋቱ ቢለያዩ በቤተክርስቲያንም ባይሆን በቤተክርስቲያን የለውም ብላል እና በዓለማዊ ቢለያዩ እንደ ኃጢአት ነው የሚቆጠረው ወይስ? አይ እሱ እንዳልኩሽ አሁንም ቢሆን ይሄ ለእያንዳንዱ እንደ ኬዙ ቤተክርስቲያን ስርዓት አለ። ናዳሽ ለእያንዳንዱ ለዚህ ነው ንስሐ አባት ያስፈልገው እኮ ለዛ ነው ንስሐ አባት በማከላቸው ያስፈልገው። ምክንያቱም የእያንዳንዱ ኬዝ የተለያየ አይደለ አይዛክ? ግማሹ በዝሙት ይፈተናል፣ ግማሹ በቃ በጸባይ በጭቅጭቅ በብዙ አይነት ፈተና ያለ በትዳር ውስጥ። ስለዚህ ለእያንዳንዱ እንደ ሁኔታው ለእያንዳንዱ የተቀመጠ ምክርና ሶሉሽን አለ። ረዳይ ያንን ሁሉ ሂደት ይኬዳል። ያንን ሁሉ ይኬድ በመንፈሳዊ ባጭሩ ብዙ እድል ይሰጣል። ምክንያቱም ንስሐ የሚባል ነገር ስላለ መጸጸት፣ መመለስ፣ ከውድቀት መነሳት የሚባል ህይወት ደግሞ ስላለ ማለት ነው። በዚህ የንስሐ አባቱ ደግሞ ሌላውን ኤክስቴንት ደግሞ እንደ ግል ህይወት እንደሚያጋጥመት ፈተና እያማከራችሁ የሚሆነውን ነገር ደግሞ አብራችሁ ተወስናላችሁ ማለት ነው። አይ ቲንክ ብዙ ፖይንታችን ላይ ተስማምተናል። ትንሽ ሜጀር የሆኑ እንትን የህይወት ፐርስፔክቲቮች አሉ ግን አይ ቲንክ ምናልባት ማተር ኦፍ ታይም ሁላችንም እንዳልከው ጫማ ውስጥ ሆነን ስናየው ነው ልንማርበት የምንችለው። አሁን እንደዚህ ሁላችንም የራሳችን እኛ ትክክል ነን በራሳችን ብለን የምናራምደው ህይወት ሪሌሽንሽፕ ላይም ወይም ደግሞ ያንን ትክክለኛ ሰው ስናገኘው የሚቀየር ሊሆን ይችላል እና በዛ ሂደት ውስጥ ብዙ የምንማረው ነገር አለ። ግን ተምሬበታለሁ ብቻ ነኝ። አንዳንድ ሀሳቦች እውነት ወስጃለሁ። በተለይ ዲቮርስ ላይ ምናምን አሁን በዚህኛው ጀነሬሽን አብዛኞቻችን
like progressive world ላይ ነን አሁን ወደ ዌስት ምናምን ምናልባት እኛ ሀገር ስቲግማታይዝድ ሊሆን ይችላል እንጂ በቃ ኦፕን የሆነ ነገር ነው እና እኔ ሁሉ ጊዜ የማስበው ነገር ነበር እንደዚህ አይነት ነገር ቢፈጠር ፈጣሪ በምን አይነት እንዴት ነው የሚታየው እንደ ኃጢያት ይቆጠር ይሆን አይሆን በሚለው እና thank you so much for teaching us አመሰግናለሁ ዴይሊ ትምህርት ነው ሄርሜላ ምክንያቱም ዛሬ እኮ ተማርን አየህ መቼ ዲስከሽን አሰበ ስለዚህ ነው ላይፍ ኦልዌይስ ማቹር ሊሆን ከምትሄድበት በቃ ቆም ያለው የምትልበት አለ እለት እለት የምትማርበት ሜንታሊ የምታርግበት ነውና እንደዚህ ዲስከሽኖች በዚህ በጣም ብዙ ወጣቶች ቢያገኙ ከብዙ ነገር ይወጡበት ይጠቀማሉ ብዙ ይሸሻል ይሄን ዲስከሽን በተለይ ከእግዚአብሔር ጋር ነው ዲስከሽን እና ግን ደግሞ ሶሉሽኑ እሱ ነው አደኝ ዶክተር በትዳርም በለው በደስታም በለው ለሰላም በለው ያለው ሶሉሽን ስለዚህ ትልቁ ነገር እኔ ትዳርን ሳስበው ፍቺ አላስብም አሁን የኔና እናንተ ልዩነት ሌላው እንድታዩት የምፈልገው ማለት እናንተው ፍቺን ያስጨነቃችሁ ኦኬ እኔ አሁን ፖሲብል ነው ብለን ነው አዎ አረን እሱ ወደ ትዳር ሲገባ ማንንም ሰው ፍቺን አስቦ ከገባ that's not a right thing ግን there are possibilities ብለን እናስባለን ፖሲቢሊቲው ራሱ እንዳይመጣ ፖሲቢሊቲ እንዳይኖር አንቺም እሱም የምትሰሩ ስራ ብዙ አለ ገባሽ እንደ ሴት አንቺም ለባልሽ መሆን ማድረግ ያለብሽ ነገር አለ ባልም ለሴት ማድረግ መሆን ያለበት ነገር አለ የብዙ ትዳሮች ፍቺ የባልና የሚስት ድክመት ነው የጸሎት ድክመት ገባሽ ከእግዚአብሔር ጋር ያለው ሪሌሽን ድክመት ቤተክርስቲያን ሄዶ ክርስቲያን አስብ አይዛክ ያሰው ሚስት ወይም ሄርሜላ ባልሽ ቤተክርስቲያን ሄዳችሁ አብራችሁ አስቀድሳችሁ ጸሎት አድርጋችሁ ቤት ውስጥ ተንበርካችሁ ጸሎት አድርጋችሁ አሁን እንደዚህ አይነት ትዳር ውስጥ ምን ያህል ችግር ቢመጣ ሶሉሽን እንዳለ አስብ የመፍትሄው ማለት አይደል ምክንያቱም ኦልዌይስ በቃ ትዞራላችሁ ወደ እግዚአብሔር የሆነ ነገር ሲመጣ ወደ እግዚአብሔር ኢቭን እንደዚህ አይነት ትዳሮች ኢቭን ሴክስ እንኳን የሚያደርጉበት ታይም አላቸው የሚገኝ ሁሌ ዝም ብሎ አልጋ ላይ ወጥ ዝም ብሎ በቃ ተገኘ ተብሎ በቃ ልጅ ነገራኝ እዛው የታወተ ብሎ የለውም ደግሞ የሆነ ታይም አለው በቃ ሰውነትም ደግሞ አላይሽ በቃ የሆነ መንፈሳዊ ደግሞ ማንነቱ አለ ቃም የሚሰጠው ትዳርን ሰዎች ሴክስ ይመስላቸዋል በቃ ዝም ብሎ ስለተኛ አሁንም ተኛ በቃ አልጋውን ማጎሳቆል ይመስላቸዋል ነው እሱ አይደለም እንሶች እኮ አይደለም የተጋቡት እኮ ሰዎች ናቸው ኦኬ ስለዚህ አይሽ ምን አለው ማለት ነው የደሞ የመንበርከክ ከእግዚአብሔር ጋር የመነጋገር አይሽ የመጾም አሁን ለምሳሌ በዚህ ፋሲካ ጾም ባለትዳሮች ግንኙነት እንዲያደርጉ አይፈቀድም ክልክል ለምን ይመስላል ለምንድነው በቃ ደግሞ ከእግዚአብሔር ጋር የሚናገሩበት ይወዳስ ታላየው በርከክ ብሎ ስለ ችግራቸው ስለ ልጆቻቸው የሚጸልዩበት እንደ ይሄ ቤት ምን ያህል እንደሚባረክ አስበው ነው አይዛት ፈተና ቢመጣ ደግሞ ምን ያህል ጠንካራ ሆኖ እንደሚያሳልፉት አስበው እና ትዳር is not only about አልጋ ብቻ አይደለም ትዳር ያለበለዚያ በየአመቱ መፍረሽ ነው እና ትዳር ብዙ ዓላማ አለው እና I guess ታሪክ በጣም ደስ ይሆናል እንደዚህ አይነት ዲስከሽን ስላደረግን ቴንኪ በጣም ግን ለሰዎች ተነስታችሁ ቤተክርስቲያን መሄድ መጀመር አለባችሁ በደንብ ቱሊዮንስ በተለይ ፕራይቬት የሆነ ከእግዚአብሔር ኮሚኒኬሽን በጣም አለ ይሄ ቲክቶክ ላይ ምናምን ካሜራ ቁጭ አድርጎ መጽሐፍ ይዞ እንደሚጸልይ እሱ በቃ ትክክለኛው ኮሚኒኬሽን ከእግዚአብሔር ጋር በር ዘግተህ ከእግዚአብሔር ጋር ተንበርክከህ ከላይፍ ስትወጣ መብራትን እንትን ብለህ ተንበርክከህ ከዛ ጋር የምትናገረው ነው ትክክለኛ ይሄ ሚዲያ ላይ የሚታየው አይ ኮምፕሊትሊ አግሪ ከሱ ጋር እኔም ራሴ ላይ ዴቨሎፕ ማድረግ የምፈልጋቸው ትሬቶች ምናምን አሁን ያልካቸው ነገሮች ናቸው እና እሱ ላይ 100% ነው ማለት አይ ቲንክ ቅድምም አይዛቅም ግራ ለተጋባው እኔም ግራ ለተጋባሁትም በትንሹም ቢሆን መልስ አግኝተናል የእናንተ ፐርፐዝ ምንድነው ላይፍ ላይ ሁለታችንም ትንሽ ግር ብሎ ነበርና በትንሹ ላይክ መልሰህልናል ብዬ አስባለሁና ኔክስት ታይም አሁን ላይፍ ፐርፐዝ ምንድነው ሲባል ኦኬ ከብዙ አንግል ታዋለሽ ማለት ነው በራሱ ምክንያቱም ህይወት አይደለ የህይወት ዓላማ ስላልሽ የሚቀጥል ነገር ነው እንጂ ጊዜያዊ ነገር አይደለም ፐርፐዝ ነው የሚገባው
እና ደግሞ you can be any በጣም በቃ ማለት በጣም መንፈሳዊ ሰው ሆነ you can be a doctor, you can be a professor, you can be anything you want የሚገርም እኔ ብዙ ማቃቸው ዶክተር ጳጳሳት አሉ ሐኪሞች ነው መነኩሴ ሆነው ፒኤችዲ ያላቸው አሉ ኦኬ ለምን መሰለህ እነሱ ፒኤችዲያቸውን የያዙት በቃ እንደው እንዳለማይ ሰዎች ተወጣው ገንዘብ ደሞዝ ያለመሆን ሳይሆን ሰነፍ መሆን አይፈልጉም ሶ ምንኩስና ማለት ግዴታ ላይ ገዳም መግባት እኔ እንደዛ ነበር የሚመስለኝ እስካሁን ምንኩስና ሲባል ገዳም ላይ ገዳም ገብቶ እነዚህ ሰዎች ወደ የተማሩ ናቸው እንጂ ገዳም ላይ ያሉት ኦኬ አንድ ሰው ከመነኮሰ ገዳም ነው የሚኖረው ማለት ነው ዓለማዊ ህይወት ቢሆን ይመከራል ለምን መሰለህ መነኩሴ ከሆንክ የግልህን ቤት የግልህን መኪና የግልህን ንብረት የግልህን አካውንት ምናምን ኦን ማድረግ አይፈቀድልህም በኦርቶዶክስ ምክንያቱም ራስን በቃ ለእግዚአብሔር ነው የምኖረው ብለሃል ደን ኢቭን አንድ ሰው መነኩሴ ባይዘው ልንገራችሁና ይሄንን ካላወቃችሁ አንድ መነኩሴ ምንኩስና ሲቀበል በቁሙ ፍታት እንደሚደረግ ታውቃላችሁ ፍታት ምንድን ነው በቃ ማለት እንደሞተ ነው የሚቆጠረው ኦኬ አዎ አውቃለሁ እሱ በቃ ስለዚህ ገባ ንብረቱን ያለው ነገር ተናዞ ነው ወደ ምንኩስና የሚሆነው ስለዚህ ተናዞ ለሰው ሰጥቶ ለዳሃረርቶ ያኔ እንትን በቃ የሰጠው ንብረት ተመልሶ መቼም አያፈረው ለምን መነኩሴ ነው ገባ በቃ ፐርፐዙ ከእግዚአብሔር ጋር መኖር ዓለማዊ ነገር አይደለም ማለት ነው ሶ እንትን እዚሁ አሁን አንዳንድ አያቶቻችን ምናምን አሉ አይደል እናቶቻችን ቆብ መነኮሱ አይደለም የሚባለው እነሱ ሶ ምንድነው የሚያደርጉት ብዙ ጊዜ እነሱ ትዳር ይኖሩና ለምሳሌ በቅዱስ ቁርአን ይጋባሉ ገባ በስርዓተ ተክሊል በቤተክርስቲያን ይጋቡና ረጅም ዓመት ሆኖ በኋላ ወይ አንዳቸው ይሞታል ወይ ባል ወይ ሚስት ይሞታል ከዛ በኋላ በቃ ልጆቻቸው ወልዳ ከደረሱላቸው ሁሉም ራሱን ችሎ ወጣ ልጅ ከሆነ ልጅ ካልወለዱ ሌላ ባል ማግኘት የምነው ፍላጎቱም ስለሌላቸው የሚኖር ደግሞ ዓላማ መኖር አለበት አይደል እንዳልኩ ባል ወይ ሚስት ከሞተ ይኖርለት የነበረው ዓላማ የለም ማለት ነው አይደል ኤኒሞ ስለዚህ የሚኖርለት ዓላማ ስለሚፈልጉ ወደ ምንኩስና ይሄዳሉ ማለት ነው እንደነዚህ አይነት አባቶች እና ብዙ ጊዜ ወይ ከተማ ውስጥ ይኖራሉ ያቱም ቤተሰብ አለ ምናምን አለ ይሄ እነዚህ አሁን አባቶቻቸው እና ምንድነው ሚስት ወይ ባል ሞተው የመነኮሱ ናቸው አንዳንዶቹ ደግሞ ጠቅላላውን ገዳም ገብተው በቃ በዛው ይቀራሉ ማለት ነው አንዳንዶቹ ደግሞ ገዳም መንኩሰው ምንኩስናውን ተቀብለው ከዛ ደግሞ ከተማ ውስጥ ባሉ ግን በቃ ህይወታቸው ግን እንዳልኩ ከቤተክርስቲያን ጋር ነው ከጸሎት ጋር ነው እንደዚህ ጋር ነው ኦልራይት በጣም ብዙ ትምህርት ነው እየወሰድነው በእውነት አንተም ጊዜን ሰጥተህ ስለነገርከኝ እናመሰግናለን እንደነገርኩ ግን ላይፍ ፐርስፔክቲቮች አሉ ትንሽ የሚለያዩ እሱ እንግዲህ ይሁን ነገር አይደለም የሰርጉን ቪዲዮ አሳያችኋለሁ አይዛክ ነው አክቹሊ ብዙ ነገር እንደውም ከሰለቻችሁ ራሱ ይቀጣ ሰለቻችሁ መሰለኝ የተማርንበት እኮ ነው ያ የሰርጉን ላሳያት ቆይ ለሄርሜላ እሺ ያ ለካ እስከ ጾም እጠብቃለሁ ጾም እስከሚያልቅ እያልክ ነበር አይደል ኦልሬዲ የተለቀቀ ስለሆነ ብዬ ነው እሺ የተለቀቀው ላሳይ ስላመለጠሽ በሚል እሺ
going into an office, working 50 hours a week, having that structure. ይበቃል ይበቃል እንዳለ እኔ አለማወቅ ነበርኩኝ እኔ ላላያችሁ ሰው እኔ ሄጄ ነው ያየሁት። ይኸውና ነገር አንተ እዛ ነበር ካረ አንተ ግን አላየሁም እዚህ ውስጥ እኔማ ነበርኩኝ ከነጆሲ ጋር እኮ ነበርኩ እዚህኛው ለጊዜት ብዙ ፎቶ አለ። ቆይ እሱ ፎቶ አሳያለሁ። እንዴ ቆይ የመጣውን መሰለህም ነበር እንዴ ሰርጉ ላይ በጣም ብዙ ስላለ እኔ አላየሁም አላስተዋልኩም። አይገርምህም? አዎ እንደውም የሆነ ሰዓት ያየህ ይመስለኝ እንደዚህ ወይ ቡላ አድርጌልህ ነበር መድረኩ ላይ ሆነ። በጣም ጥሩ ጊዜ ነው። እኔ ልታስቆንኝ ነው እንደዛ የምትሉት? ለማንኛውም ይሄ ሁሉ እኮ የተጀመረው ሁላ በቤተ ክርስቲያን በዚሁ ነው አክቹሊ በቪዲዮ አይደለ? አዎ እና ላላወቃችሁ ሰዎች $25,000 ነው የወጣበት። ዞሮ ወደ ብር ሲመለስ የተጀመረው የኮንቨርሴሽን አክቹሊ እውነቱን ነው በብር ነው በሰርጉ በብር ነበር። አይ ግን ቢሆንም በጣም የሚያምር እግዚአብሔር ትዳራችሁን ይባርክላችሁ። እኔንም አይዛቅንም ኦብቪስሊ ለየብቻ ልክ እንደዚህ ወንድም እግዚአብሔር እኛንም ልቦና ሰጥቶን ጥሩ ትዳር ይስጠን እና እናመሰግናለን። አስቀምጥልኝና ደውልልኝ አውሪ አግዛችሁ ችግር የለውም። አይዛክም እንደዛው ደውልልኝ እንጂ አንተ ዝም ብለህ ለኤክስትራ ማስታወቂያ ነው የምትፈልገው? እንደዋወላለን። ከተገናኘን እኮ ቆይተን ነበር ነው። ደውሉልኝና በደንብ እናወራለን። ቢኮዝ
እኔ እናንተን በቃ በዚህ ቦታ ማየት ፈልጋለሁ። ወጥቶ ለምን መቼም ሰው እንደሚወደው ይመኛል አይደል? በቃ በዚህ ህይወት እንድትኖሩ ፈልጋለሁ። ምክንያቱም ሌላው ሁሉ የሚጠቅም አይደለም። ሌላው ሁሉ ምንም በተለይ በዚህ ጊዜ ምንም ደስ የሚል ነገር ስለሌለ ከእግዚአብሔር ጋር ውበታችሁን፣ እድሜያችሁን፣ ወጣትነታችሁን ከእግዚአብሔር ጋር እንድትኖሩ እንግዲህ ያቅሜን አግዛለሁ። ሲጨንቃችሁም የሆነ ነገር ሲሆን ፈተና ሲመጣባችሁ ምናምን ከሆኑ ይወደ ነው ዝም ብላችሁ አዳምጣችኋለሁ። ስደቡኝም መርቁኝም። እኔ አንድ ልጅ አለች የሚገርም አይዛክ እየደወለች የምትሰድበኝ በጣም ትና በቃ ብዙ በህይወቷ ብዙ ችግር ውስጥ ያለች ናት እና በቃ የሚያዳምጣት ሰው የለም። ስለዚህ ትደውል ልሳደብ ትለኛለች። ኦኬ በቃ በደንብ ሩም አዘጋጅና ጸጥ ያለ ቦታ ክፍል ገባና በቃ እሷ በደንብ አድርጋ ትሳደባለች። ምን ትላለች? ከዛ መጨረሻ ላይ ተነጋግረን ዘምረን ጸሎት አድርገን እናያለን። ቢዚ መሆኑ ነው ስልኩ ቢዚ መሆኑ ነው። ስድቡን አይጨምርም እንጂ ያክል ነው። ለራሴ እየተናገርኩ ነው። በቃ ህይወቷን ትሰድበዋለች። በህይወቷ በጣም ደስ ያስራለች። በቃ እኔ እንዲያች ትሰደባለች ራሷን እና እኔ በተንፈሿ ትተነፍሳለች። ብዙ ሰው እውነት እንደዛ አይነት ሰው ያስፈልገዋል። አንዳንድ ጊዜ ገንዘብን ምናምን ሶልቭ የማያደርገው ጆሮ ሰሚ ሰው ላይክ አለው ባይ ልስማሽ ችግርህን ሰው ያስፈልገዋል እና እውነት ይህንንም ማለት ራሱ ትልቅነትን ያሳያል። እግዚአብሔር ይስጥልን። አዎ በእውነት የትምንዛለሁ ልክ ከዛ ደግሞ ይሄ ሁላ ነገር ቻሌንጅ እያደረኩት ምናምን እኔ ሃይማኖት አውቃለሁ ምናምን ብሎ እንትን አይደለም ላይክ ሪስፔክትፉሊ ነው ሲያስረዳኝ የነበረው እና ቴንክ ዩ ሶ ማች ዲያቆን ያሪ አይዛክ ችግር ለራሴ ነው ጥቅሙ። እኔ በጣም ጥሩ በረከት አግኝቼባችኋለሁ። አሁን ይሄኔ ዝም ብለን የማይረባ ወሬ እያወራን ታሳልፉት ነበር ጊዜያችሁን። አድ አድርገን ቫሊዎች ህይወታችን ላይ ቫሊው አዳርገን የሚጠቅም ነገር ይዘን በቃ አሁን አትሊስት አሁን ከመተኛት በፊት እርግጠኛ ትጸልያለህ። እርግጠኛ ነኝ አሁን የሚላክ ከመተኛት ድረስ ያተኛል። በቃ እግዚአብሔር ሆይ ደንገጥ ትላላችሁ ዛሬ አትሊስት አንድ ሁለት ቀን አይለቃችሁም። ድንጋጤው እየመጣው ላይ በኢየሱስ ክርስቶስ ልጅነት ማስደንገጥ ነው። እናንተ እንዳታቆሙ ደስ ይለናል። ስልካችሁ ስጡኝና በዛ በስልክ አስደንግጣችኋለሁ። አዎ ደስ ይለናል በጣም በእውነት እናመሰግናለን ያሬ። እና እንዴት እየሄደ ነው ትዳር? አሪፍ ነው ትዳር? ደጉ በጣም ጥሩ ነው። አሁን ጾም ይፈታና እስቲ እንደ ያሰብናቸው ነገሮች አሉ። እኔና እሷ ትዳር ላይ ለመስራት ያሰብነው ያው ወንድሞች እህቶቻችን ለመርዳት ማለት ነው። እና እስቲ እንግዲህ በደንብ ታውቃታላችሁ በቅርቡ። ኦኬ ደስ ይላል። ጥሩ ነው በጣም በታይ ኢቭን ከመጣሁ በኋላ ትንሽ አሞኝ ነበረ። በቃ አየሁት የትዳር ጥቅሙን የሚገርም በፊት እኔ ሲያመኝ በቃ እተኛለሁ፣ ጸሎቴን አደርጋለሁ፣ እገባበታለሁ መጽሐፍ ቅዱሴን ውዳሴ ማርያሜ ምናምን አንድ ሁለት ሶስት ቀን ጠብቆ ይለቀኛል። የዛለት ግን በቃ እሷ አጠገቤ ስላለች ይሄን ነው እንኳን ጥቂቱን ነው የምነግርህ። ጥቂቱን ነገር ነው ውሃ እንኳን የሚያቀብል ሰው አለ። ኧረ ተሻለ ወይ ብሎ ራሱ ጠያቂ ትልቅ እኮ ነው። በጣም ጠዋት ስነሳ አጠገቤ የምኖርላት ቆንጆ ሚስት አለችኝ። አሁን በርተዛለኝ በቃ እግዚአብሔር ይባርክላችሁ። በእውነት ምንድን ነው እስቲ እስካሁን ሶፋር ያሉት ቻሌንጆች? ቻሌንጅ ምን መሰለህ? ቻሌንጅ ሳይሆን በቃ አንድ ጣራ ውስጥ ስለኖርን አሁን አንዳንድ ባህሪዎች አንዳንዴ እንዴ ትላለህ በቃ እሷም እንትን የምለው ነገር አለ እንዴ ብለን ደግሞ ለካሁን ትዳር ውስጥ ነው። ስለዚህ ኦኬ እያልክ ደግሞ ራስንም የምታስታውቀው ነገር አለ እና ቻሌንጅ ሳይሆን በቃ እንትን ትላለህ። በደንብ እየኖርኩ ስለሆነ ማንነትም ይወጣል። ሞርት ይታወቃል። ስለዚህ የዛን ሰዓት እሱ ነው ቻሌንጅ። ልክ ማንነት ሲወጣ እንዴት አድርገህ ያን ነገር አንድን ታደርገዋለህ፣ ኮምፕሮማይዝ ታደርገዋለህ የሚለው እሱ ቻሌንጅ አለው። ግን እሱ ራሱ በራሱ ህይወቱን ጣፋጭ ያደርገዋል። የሚገርም እና ደግሞ እንትን ላይክ ሪሌሽንሺፕ ላይ ብዙ አመታት ቆዩ ቶሎ ወደ ትዳር ግቡ ያልከው ቅድም በስንት አመት ነበራችሁ እናንተ በሪሌሽንሺፕ የቆያችሁ? እሱም በሌላ ቀን ልመልስ፣ ግን ዲስታንስ ነበረን በእርግጥ ሌላ እሷ ሌላ ሀገር ነበሩ። ስለዚህ ከዛ በኋላ ደግሞ ተገናኝተን ደግሞ ወደዚህ ደግሞ አሜሪካ ስትመጣ ደግሞ ምናምን ራሱ የቻለ እንትን አለ
ኦኬ ግን በቃ ኦል እንጋባ ብለን ከወሰንን 1 ዓመት ከምናምን አልቆየም። በቃ ዓመት ከምናምን የቆየም። በጣም አጭር ጊዜ ነው እንደው። አዎ ግን ያው በጣም በመሀል ሌላ ሀገሮች ተለያይተን መሄዳችን እሱ በራሱ የሚፈጥረው ጋፕ አለ። ከዛ ደግሞ ወደ መቃረቡ ደግሞ የሰራንበት አለ ማለት በቃ ጋፑን ሊጠብ በጣም ለፍተናል። በጣም ብዙ ዋጋ ከፍለናል። ለዚህ ነው ገባ ቅድም ብያለሁ ሪሌሽንሺፕ ዋጋ የምትከፍልበት ያልኩት እዛ። አሁን አይ በቃ የኔ ምቾት ይጠበቃልኩኝ መቼም ወደ አንድ አልመጣም። እሷም የኔ ምቾት ይጠበቃለች ወደ አንድ አልመጣም። ስለዚህ እኔም እሷም ለዚህ ሪሌሽን ለዚህ ህይወት ለዚህ ትዳር የጣልነው ሪስክ ያለ የወሰነው ነገሮች አሉ። ከኔም የጠቁት ከሷም የተወቹ ነገር አለ። ከዛ ወደ አንድነት ከመጣን በኋላ ግን ከወሰንን ዓመት ከምናምን ውስጥ በቃ ተጋብተናል ማለት ነው። ኢትስ ቬሪ ናይስ ሆነ እና እንደውም አሁን ራሱ ካልከው ነገር እስካሁን ካወራነው ነገር እኔ ራሱ ብዙ ማላቃቸውን ነገሮች የተማልኳቸው ነገሮች አሉና የትዳር ኤክስፒሪየንስ ምናምን ላይክ በሃይማኖት አቋያ ምናምን ራሱ እንትን ብትሉ ለወጣቶች መስጠት ጀምሮ ኢትስ ቬሪ ናይስ። እስቲ አስበናል ቻሌንጆች ያሳለፍናቸውን ምናምን ነው አንድ ሰው ይማርበት ይሆናል። አትሊስት ምን ይሄን ያህል ነው ሁለት ሰው ተምረናል የማንሰው። ስለዚህ እስቲ እግዚአብሔር ይባርካል። የሆነ ነገር እንመጣለን ጾም እንፈታለን። በጣም ደስ ይለናል። እድል እንሰጣለን ገብተን ልጠይቅ። ደስ ይለኛል ደስ ይለኛል። በደንብ አዘጋጅተን እንመጣለን በእውነት የሎንግ ዲስታንሱንም ያለውንም አሁን እጽፈዋለሁ እኔ ለመጠየቅ። ምን ነው ሎንግ ዲስታንስ ከኔ ጋር ለመጀመር አስበሽ ነው? ይህ መንፈሳዊ ወንድሜ ነው አይዛቅ ስለ እግዚአብሔር ብለህ ተወኝ። አይ ሎንግ ዲስታንስ ተጠቅቋልሽ ግን ያነሳው ሀሳብ ስለቻለንሽም ሄርሜላ ከይቅርታ ጋር ይቅርታ እኔ ምስክር ሆናለሁ። እንደውም እስቲ ቆይ ተነጋገሩ ስልስማ እኔ እንጃ አይደለም እሱ አይ ቲንክ አዝማሚዋ ዲያቆን ያሬድ ሰዓት ሁሌ ትንሽ ትቃጣኛለች ነው ታሻኛለች ትፈልገኛለች። እግዚአብሔርን በፍጹም እኔ ሁሌ ነገር አይቻለሁ ወንድሜ ነህ እንዳልኩ ነው። በፍጹም ቅድም ራሱ አይዛክም እዛው እኔም እዚሁ እግዚአብሔር እንትን ይበላል አልሽ ላይክ ማለት አልነበረብሽም። ገብቶሻል? ግን ዲፌንሲቭ ሆንሽ እና ብዙ ነገር ሳይ የሆነ የምትፈልጊኝ አይነት አዝማሚያ ነው እየሰጠሽኝ ያለሽው። ግን እኔ አልፈልግም። በስነ ስርዓት ተምረን የነበረውን ውሃ ሊተሰልስበት ነው ወንድም አለም ስለዚህ በጥሩ እንቋጨውና ሄርሜላ ነገር አለ ቅዱስ ያሬድ ኧረ አይዛክ አምሮ አለ በደንብ በውስጣው አንተ ምንድነው ያለ ትንሽ ኧረ አጣጥም ሰላም አይፈልግም ጭንቅላት ሆነስት እሱ አሁን ይሄ እንትኑ ሳይሆን እግዚአብሔር የፈቀደው ከሆነ ይለው አታስቆሚም እግዚአብሔር። በእርግጥ ግን ዝም ብሎ ደግሞ እንደዚህ በሚዲያ ላይ ይሄ ነው በሚልም አይደለም እውነት ህይወትም የሚሆነው። ስለዚህ ህይወት ከዚህ ውጪ ነው እንደው ትክክለኛ ህይወት ያለው ሚዲያ ላይ በምናወራው ሳይሆን በማንነታችን ነው እና እሱን እንግዲህ ለእናንተ ተዋለሁ። ግን ደግሞ በቃ ፈቃደ እግዚአብሔር ያስፈልጋል ያልኩት ለዛ ነው። አሁን ብዙ ሰው በቃ እንዲህ ተናገርሽኝ አሁን አይዛክ እንዳለው አምሹር ወይም ሩ ላይሆንም ሊሆንም ይችላል አላውቅም። ግን አንዳንዶች በቃ የሆነ ሲግናል የሆነ ምልክት ሰተሽኛል የሆነ ላይ አይቻለ አይንሽ ላይ ስልምንም አይቻለሁ። ስለዚህ በቃ ወደጀሻለሁ ወደሽኛል ያስታውቅብሻል ልደደብልሽ ብለው ፍጥጥ ብለው ስግጥ ብለው በቃ የሚያመሩ አሉ። እሱ ዝም ብሎ ነው ስሜት ነው ነው እንደዚህ ነገር ካለ ግን መጸለይ ነው የመጀመሪያው መፍትሄ። ቲክቶክ እንደዘጋለ ዘጋለሽ ወደ ጸሎት እግዚአብሔር ምንድነው ያሰብከው? ምንድን ነው የምፈልገው? መልስልኝ። አባቴ ነህ፣ የማናግርህ አባቴ ነህ፣ ከወላጅም አባቴ በላይ አባቴ ነህ። ስለዚህ መልስልኝ ብላችሁ እግዚአብሔርን ማናገር መብታችሁ። እግዚአብሔር ደግሞ ታያላችሁ ይመክራችኋል። በልባችሁ ጥበብ፣ ማስተዋል፣ እይታዎች ሁሉ የሆነ ማቹሪቲ መንፈስ ቅዱስ ይሰጣችኋል እና ተዋን ጀምረው ከጀምረው ጥሩ ነው። አይ እውነት ነው። በጣም አንደበተ ርቱዕ ነው የሚባለው። በቃ ስታወራ የሆነ እንትን ትላለህ። እንዳትመሰጥ ብዙ ደግሞ እኔንም እወዳለሁ ብለህ ችግር ውስጥ እንዳትከተኝ።
የሚያምር ወደዛ ነው። አይ አላልኩም ነው አይሰለቸንም ለማለት ነው። ወይ ጊዜ አይዞህ ይገባኛል። አይዛክ እድሜ ስንት ነው ይለዋል እንትን እዚህ ጋር ፐርሰናል ካልሆነ እድሜ ስንት ነው ይለዋል። ፐርሰናል ነው በጣም እሱ። ኦኬ በቃ ችግር የለውም። ሄርሜላይት ስቴት ነው ያለሽው? ሲያትል ነኝ እኔ። ዝናብ ነሻል? በዚህ አመት እንኳን ያናህን አይደለም ግን ኦኬ የት ስቴት ነው አይዛክ? እሱ የኔ አጠገብ ነው። ስቴት አይደለም ካናዳ ላይ ያለው። ኩይ ፈጨ እኔማ እዚሁ አዲስ አበባ ነኝ ያለሁት። በተሻለ እኮ ብለናል። አንተ በመንፈስ እዚህ ነህ ከኛ ጋር ነህ። ኖ ተይ ሄርሜላ ብቻ። ለማንኛውም እህት ሄርሜላ ልሻለሁ ከዚህ በኋላ ወንድም አይዘን እዚህ ጋር ይዘምርልን በጣም ብዙ ዲያቆን ያሬድ እኔ ይሄንን ቀን ለስንት ጊዜ ስጠባበቀው እንደነበረ እኔ ነኝ ብቻ ማቀው። እኔ አይዛክ ያሰማሽን ነው አይዛክ አሁን ያለውን ያሰማሽን ነው። አዎ እግዚአብሔር ይስጥልኝ ይሄንን ኦፖርቹኒቲ ስላሳየኝ በጣም አመሰግናለሁ። ብዙ ትምህርት ተምረናል። መልካም እኔም አመሰግናቸዋለሁ። እኔ ጋር በጣም እየመሸ ነው፣ ሌሊት እየሆነ ነው። ዘምር የምትሉ ሰዎች ትንሽ ሰዓቷ የምትሉ ለመዘመር እንደፊቱ ሲንግል አይደለሁም። አሁን መጡ አልችልም እንደልቤ ይንጋና ዘምራለሁ። አሁን ማስፈቅዳት ሚስት አለች። ይችን ማስፈቅጄ ነው የገባሁት። ስለዚህ በቃኛል። ለእሷ ደግሞ ጊዜ መስጠት ስላለብኝ በጣም አመሰግናለሁ። በርቺ የሚሄ ደውይልኝ እናወራለን። አይዛኪን ጠርታ በጣም አመሰግናለሁ ያሬድ። ሌላ ጊዜም እንደዚህ በመሀል እንትን እያልን እናወራለን። እውነት አይዟችሁ በርቱ። እኔ ማጠቃለያ ሀሳብ ልስጣችሁ። እግዚአብሔር በጣም ፍቅር አምላክ ነው። ኤርሚ አይዛክ ይኸውልህ ጣቱ እንደዚህ ቀስሮ የሚፈርድብህ ስትመጣ ባክግራውንድ እንደዚህ ነው የሚል አምላክ አለ። ከነ ማንነትህ የሚቀበልህ የትናንቱን የማይቆጥርብህ ዛሬ ስትመጣ ልጄ ብሎ የሚያፍቅ በቃ እግዚአብሔር እንዴት ልበልህ ፍቅሩን መግለጽ ከባድ ነው። ለእኔና ለአንተ ለእሷ ደግሞ ለወጣቶች ደግሞ እግዚአብሔር በጣም ያስፈልጋል። በጣም በቃ ተስፋክ ነው፣ እውቀትክ ነው፣ ጥበብክ ነው፣ ነገሮችን የምታይበት መነጽርክ ነው። እግዚአብሔር በተለይ በዚህ ጊዜ እግዚአብሔርን መነጽር አድርገህ ነገሮችን ካላየህ ትቸገራለህ። አይዞህ በጣም ነው የምትቸገረው። ምክንያቱም እውነቱን ከውሸት ውሸቱን ከእውነት መለየት አትችልም። ድብቅብቅ ያለ ነው ይመስላል ነገሩ። አየህ ብዙ በጣም ፌክ ነገሮች ይበዛሉ። እነዚህ ሁሉ የምትለይበት መንፈሳዊ ዓይንና እውቀት ጥበብ ከእግዚአብሔር ዘንድ ነው። እግዚአብሔር ካልሰጠህ እግዚአብሔር ይህን ነገር ካልገለጠልህ የትም አታመጣም። በትምህርት የምታገኘው እውቀት አለ፣ በልምድ የምታገኘው አለ፣ በመንፈሳዊ ደግሞ የምታገኘው እውቀት ደግሞ ከእነዚህ ሁሉ የበላይ ነው። ገባህ? ስለዚህ በተቻለ መጠን አይኖ ቲክቶክ ላይ በጣም ወይ በጣም በቃ ቲክቶክ በጣም ነገሮችን ይዞባችሁ ከሆነ ቲክቶክንም ቀነስ እያደረክ በተለይ ህይወትህ ላይ ብዙ መስራት፣ መንፈሳዊ ላይ ብዙ መስራት፣ ከእግዚአብሔር ጋር ያለ ሪሌሽን ላይ ብዙ መስራት፣ ረዳኝ ማኔጅ ማድረግ ባላንስ ማድረግ ነገሮችን ማድረግ ከእግዚአብሔር ጋር የምትገናኝበትን የወጣትነት ህይወቶችን ጊዜዎችን በደንብ እግዚአብሔርን ሰርቭ አድርጎ አገልግሎ ያው ተጠቀምበት፣ ቅመሰው፣ በደንብ ኑረው። አጠገባችን በቃ አጠገባችን አሁን በዚህ ሰዓት አለ ማከራች እኔ ጋር ለአንተ ጋር የሚል ነገር የሚያሳፍር አምላክ አይደለም፣ የሚያስመካ አምላክ እንኳን ይመካል አይደል? በትምህርት ደረጃው ግን ይመካል። እንዴት በእግዚአብሔር አትመካ? እንዴት በክርስቶስ አትመካ? ከስሞች ሁሉ በላይ ስም የሆነ አዳኝ የሆነ መድኃኒት የሆነ ኢየሱስ ክርስቶስ የሚለው ስም ራሱ እንዴት ለአፍቁ የሚጣፍጥ የሚያሳፍር አለ። ሰዎች እንኳን ኧረ በእናትህ አንተ ሙድ አትያዝ፣ አንተ መነኩሴ፣ አንቺ መነኩሴ ሙድ ቢት የያዙ አንተ የእግዚአብሔርን ስም መጥራትህ ምክንያቱም ከክፉ የምትጠበቅበት ስም ነው። አየህ አንተን ከጉድጓድ የሚያወጣ መንገድን የሚጠርግልህ ጠላቶችን የሚጠልልህ መላእክቱን እየላከ መንገድን ሁሉ የሚያበጃጅልህ ስም ነው ይሄ ስም። ሌላው የፈለገውን ስም ይጥራ፣ ባለስልጣን ይጥራ፣ አባቱን ይጥራ፣ አያቱን ይጥራ፣ ሁሉን ይጥራ። አንተ ግን እግዚአብሔርን በመጥራትም እንዳታፍር። ከዓለማዊ ሰዎች ጋር ወይም ከዓለም ጋር መመሳሰል አይሰራም ለእግዚአብሔር ሰው። ገባህ? እመሳሰላለሁ ብለህ እግዚአብሔርን መጣል የለብህም። እመሳሰላለሁ ብለህ መስከር፣ መጠጣት፣ መዘሙት፣ መሳደብ የለብህም።
አንተ ብቻህን ብትቀር እግዚአብሔርን ይዘህ መቅረት አለ። ምክንያቱም እነሱ አንተ መቅረትን አይተው ወደ አንተ ይመጣሉ። ለምን? አንተ ጋር ያለው ሰላም፣ አንተ ጋር ያለው ደስታና ፍቅር እነሱ ጋር ነው። ታየህ? ለጊዜው ይመስላችኋል፣ ግን አንተን ሲያውቅ ግን አንተ ደስተኛ ነህ በእግዚአብሔር በማጣትም፣ በጉለትም፣ በህመምም፣ በበሽታም፣ በሀዘንም፣ በደስታም ሁሌም ፊትክ ላይ ደስታ አለ፣ እረፍት አለ። አየው? ስለዚህ ሰዎች ወደ አንተ ይመጣሉ እንጂ አንተ ወደ እነሱ አትመጣም። ይሄን ደግሞ ሪሌሽንሺፕ አሁን በወጣትነት ነው የሚጀምረው እና በወጣትነታችሁ ይሄንን በደንብ አጠንክሩ። በርቱ በርቱ በርቱ። እግዚአብሔር ፍቅር ነው። እግዚአብሔር መሀሪ ነው። እግዚአብሔር አባት ነው። ሁሌም የሚራራ አባት ነው። እና እኔ ኃጢአተኛ ነኝ በደለኛ ነኝ ብላችሁ እንዳትሰሩ። እንደ እግዚአብሔር እንደው ፍቅርና መድኃኒት የለም። ከሱ ወዴት ትሄዳለህ? ወዴት ትሄዳለህ? የት አመጣለህ? ስለዚህ እግዚአብሔርን ተጠቀሙበት። እሺ ያሬድ በጣም ነው የምናመሰግነው። እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ትልቅ በረከት ነው ያገኘሁባችሁ። በጣም እናመሰግናለን። እኛም ትልቅ ትምህርት ነው የተማርነው። ቴንክ ዩ ሶ ማች ያሬድ። አንዳንድ ሰዎች ኮመንት ላይ የሰለቻቸው አረዘምክባቸው እኛ እስካላልን ድረስ ምን እንደው ሳየው 10 13 5 ፎሎወር ነው ያላቸው። የሚገርም ነገር ይኸውልህ ሉክ አሁን ሌላ ዓለማዊ ነገር ብናወራ እንደዛ ይሉ አየህ አካውንት ክሬት አድርገው አስተው ቃለ እግዚአብሔር ስላወራን ወጣትነታችሁ ከእግዚአብሔር ጋር እናርግ ብለህ ስለተመካከርን አየህ የማይደሰሰው የሚገርም 10 ፎሎወር እና 5 ፎሎወር ያላቸው ማለት ነው። አየው እንደዚህ ለምን ይመስላል? ትልቅ ስጦታ ስላለ አየው ከእግዚአብሔር ጋር ስትኖር ከሰይጣን ስለምትወጣ ከሰይጣን ስለምትላቀቅ ሰይጣን ምን ያደርጋል? በቃ በዚህ ያደናቀ እና ምንም እንዳታደም መስሚያ እንዳይኖር መስሚያ ጥጥ ነው እያልክ ጥቅስ ባይኖር እንደዚህ ጥጥ ነው የሚል መስሚያ ጥጥ ነው የሚል ጥቅስ የለም። ግን መስሚያ ጥጥ ነው የሚል ጥቅስ አሳይ ተራሱ መንካት ነው ወደፊት አይመስልም? አዎ በፍጹም አንሰለችም። በፍጹም እዚህ ላይ ሂንት የሚደረግበት ነገር ሁሉ አይደለም። ምንም ሚኒንግለስ ሚኒንግ የሌለውንም ነገር ላይ ጊዜያችንን እናሳልፋለን እንኳን የተማርንበትን እና እኔ ደግሞ በበኩሌ ግልጽ ነኝ። ቢሰለቸኝ ሰለቸኝ እላለሁ። ምናልባት መብራቱ አሞኝ አይኔን እያሸው ሊሆን ይችላል፣ ግን እናገራለሁ። አንቺማ ሰለቸኝ የምትይ ከጀርባ ጫማ ነው ይወርወርብሽ። እስካሁን በደንብ ስሚ እየተባልኩኝ እየተናገረኝ ቀበቶ ይዞ ሰለቸኝ ብሎ ቀበቶ ይዞ ነው ከጀርባ የሚወጡት። የለም በእውነት we're very blessed ይህን ኮንቨርሴሽን ማድረጋችን it's a blessing። በጣም ነው የምናመሰግነው። እሺ እኔም I'm very blessed። በጣም እግዚአብሔር ይባርክልኝ። በእናንተ ምክንያት እኔም በረከት አግኝቻለሁ። እናንተም በረከት አግኝታችኋል። በረከታችን እግዚአብሔር ያጽናልን። ነገ ደግሞ ነጠላ ለብሳችሁ እየዘመራችሁ መጽሐፍ ቅዱስ ደግሞ እያነበብን ምንም ችግር የለውም ይሄን እናደርጋለን እና በርቱልኝ። የቤተክርስቲያን ነው የምትሄጂው? እኔ አሁን ስፔስ ውስጥ አልሄድም። ድሮ ግን ጸደና ያገለግል ነበር። ቀበቶ የለም አሁን ይሄን አሁን ከጀርባ ቀበቶ ይዘው ጥሩ ነበር። አልሄድም አሁን አይ ሂጂ ሄርሚ ምን ትርፋለሽ? እውነት ለመናገር በቃ ምንም እኮ ማለት ምን የምትሄጂው እኮ ራሱ ጥቅም ነው። እየተናገረች ነው የምትለው እየተሰማኝ አይደለም እንጂ እግዚአብሔር አይዛክ አሁን ጫማ ጠብቅ፣ የሚወረወር ጫማና ቀበቶ ነው ያስፈልጋል። ይሄ የት ክለብ ነው ቢባል የፈጠነ ነበር። ይሄ ሁሉ የለችነት እንደዚህ እየጮክ እየተናገርኩ ራሱ ዛሬ አልተቆጣሁም። ምክንያቱም ሚኒንግፉል የሆነ ዲስከሽን ስለሆነ እያደረግን ያለ ነው። ስሚ ተብሎ እንትን እየተባለ ጎበዝ። አይ ሂጂ ሄርሚዬ፣ ምክንያቱም በቃ ሐኪም ቤት ናት ቤተክርስቲያን። በሽተኛ አይደለሽ? ብዙ ያለብሽም አለብሽ እርግጠኛ ነኝ እንዴ? በጣም ብዙ። ስለዚህ ሐኪም ቤት ያስፈልግሻል። ዶክተር የማያክመው በፓናዶል በታይናዶል የማይጠፋ በሽታ ነው። በመርፌ መልሱ የሚጠፋው ከእግዚአብሔር ጋር ነው ማለት ነው። ኧረ ምንም ባላት እያለች ነው። ስለዚህ ስራሽን ተነስተሽ ዛሬ ከእግዚአብሔር ጋር የምናገርበት ቀን ነው። ዛሬ ሄርሜላን ከፈጣሪዋ ከሰሪዋ ጋር የማገናኝበት ቀን ነው። ዛሬ ሄርሜላን ፈጣሪዋን ይኸውልሽ ፈጣሪሽ ይኸው አምላክሽ
እኔ የማገናኝበት ቀን ነው ውሰጃት ትፈልጓለች እኮ እግዚአብሔር ሄርሜላ አትፈልገው እስቲ በሷት ላይ ቁሚና ጠይቂያት እውነቴን ነው እግዚአብሔርን ትፈልጊያለሽ ወይ ቢያት ትናፍቂዋለሽ ወይ ጸሎቱ ቅዳሴው ዝማሬው አልናፈቀሽም ወይ ቢያት ሄርሜላ I don't want to get into it እንጂ አሁን እንደ እግዚአብሔር ፍቃድ እናወራለን ብቻ ግን በቃ በሽተኝነታችንን ታወቅን ተነስታች ከወንበራችን ተነስተን እንቅልፋችን ተነስተን ሐኪም ቤት ነው ግዴታ አይደል ያለበለዚያ ትሞቻለሽ ከበሽታሽ ካልታከምሽ በቃ ሞት ይመጣል ሄርሜላ ስለዚህ ቆንጆ እንደሆንሽ ፏ እንዳልሽ ጠንካራ እንደሆንሽ አይቀጥልም ሊሆን ታውቂያለሽ በአንዴ ነገሮች ሁሉ አወጣል ስለዚህ አሁን ሁሉ ከእግዚአብሔር ጋር መኖር ለነገ ቤትሽ ለነገ ህይወትሽ ይሄ ህይወትሽ ስላልሆነ ለነገ ህይወትሽ ዛሬ ነው የሚጀምረው ቤት መስራት ይሄ የምንኖርበት ቤት በንፋስና በዝናብ ይጠፋል ያኛው ቤት ግን ንፋስን ዝናብን አያጠፋም ስለዚህ እየበረታሽ በቀስ እያልሽ በአንድ አይደለም ቀስ እያልሽ ማህተብሽንም አውልቀሽ ሆነ መልሰሽ ስር እያረግሻት በሻወርና በምናምን ምክንያት ሳታሳብሪ እያረግሻት ብቅ እያልሽ ቀስ እያልሽ ታይ ሂደት ነው እድገት ነው አብረን እናድጋለን አብረን ዳዴ እንላለን እኔም ገና ማደግ የምፈልገው ስለሆንኩ አብረን ዳዴ እንላለን ችግር አለ እንደ እግዚአብሔር ፍቃድ እንዳንቺ ፍቃድ ነው እንጂ እንደዚህ አይደለም አይ እሺ አይዛክ አሁን የተናገሩት ሁሉ አንተ ብለህ ስማ እየሰማሁ ነው እንዳይከፋኝ አንተም ሂድ አይመስልም አረ ይመስለኛል ሄደህ ተነጋገር ከሐኪም ከዚያ ጋር ተነጋገር አውራው ራስን አሳክም አይዛክ ለስጋ በሽታ ከወንበር ተነስተህ ሐኪም ቤት እንደምትሄደው ለነፍስ በሽታ ቤተክርስቲያን መሄድ አለብህ በቃ ታከም ገባ ከዛ ታቋሪ ታዋለህ መድኃኒት እግዚአብሔር እንዴት እንደሚያክም እንዴት እንደሚዳብስ ነው ዶክተር ዳብሶ እንደሚነግርህ አይደለም እግዚአብሔር እንደሚዳብስ እግዚአብሔር ሲዳብስህ ህይወትን ነው የሚለው አንተ ብቻ የሚፈልገው መምጣት ዳብሰኝ ይኸው ቆሜያለሁ በቃ ፊት ነው ያለው አክመኝ ማለት የሚጠበቅ ከዛ እግዚአብሔር ገልብጦ ነው የሚሰራ ጅማቶችን እግሮችን ሁሉ ያቀናልሃል ልብን ይከፍታል አይንን ይከፍታል ማስተዋል ጥበብ ይሰጣል ከዛ የምትርቀው አምላክ አለ የሚጣፍጥ አምላክ ነው አማራጭ እንኳን ቢመጣ አማራጭ የማታውቀው አምላክ ነው ገባ በዚህ መሀል ጓደኞች ወዳጆች አንዳንዴ ቤተሰብ ፈተና ይሆንባል እንዳታደምጥ በቃ ሰይጣን ሊጎትት ሲፈልግ በምትወደው ሰው ይመጣል ገባ እዚህ ዓላማን ጥንቅር አድርገህ ይዘህ ጸሎትን እያደረክ በተቻለ መጠን ቤት ነው የምትሆነው ነግረኸኛል ባለፈው ስናወራ እየሄድክ ድብቅ ብለህ ጸሎትን አድርገህ ቅዳሴን አስቀድሰህ በቃ መንፈሳዊ አራዳው አይመስልም በቃ ፋበል በሰፈር ውስጥ ለጠላላ አድርገህ ይሄ የተቃጠለ ሻማ የመሰለ ሰው ማነው ተባለ ኢትስ ኦኬ ጸጉረ የሻማ የተቃጠለ ስለሚመስል ነጠላው ደግሞ ነጭ ነው ሻማ መስላል ማለት ነው ማነው ስትባል እኔ ነኝ ትላለህ እኔ የትናንቱ አይዛክ የዛሬውም አይዛክ ግን ደግሞ ዛሬ ከእግዚአብሔር ጋር ለመኖር ዳዴ እያልካለሁ አይዛክ ተመሰክራለሁ ለጊዜው ሰዎች ይቀልዱባል ነገ ግን ይከተለዋል የሚባለው ምክንያቱም at the end of the day ሁሉም ተጠቅሎ ወደ እግዚአብሔር ይመጣል አይቀር ስለዚህ አንተም በርታሽ አይዛክ እሺ አሪፍ እዚህ ሁሉም ሰው እናመሰግናለን ብሎ ካለ በጣም ብዙ ግሬው እኔም አመሰግናለሁ እናንተም መከሩኝ እኔና እንጨርስ ስለዚህ ከሄርሜላ እንጀምር ሄርሜላ ነው አንተንም መክረው ነገር የለኝም በርታ አይዞ ምናምን እኮ ያው ጸሎት ነው እንጂ የሚሆነው ምክር ይሆን ታዲያ በጸሎት አስባለሁ በርታ እንዳትሰነፍ እንዳትሆን ነው በእውነት ቀጥ እናንተ ሰዎች ግን በቃ በጣም ቀጥ ነው በቃ አይ እውነት እግዚአብሔር ይባርክል በርታ እኛን እንደዚህ እንዳስተማርከው ፈጣሪ ድሉን ሰጥቶ ብዙ ሰዎችን የምታስተምርበት ያርግል አሜን አሜን አይተጨምርበት እግዚአብሔር ባንተ ላይ አድሮ
ብዙ ሰዎችን የምትለውጥበት ይሁንልክ ያሬድ። በጣም ብዙ ነገር ነው ከአንተ የተማርነው። እናመሰግናለን። ሆነ አሜን አሜን። አይዛኪ በቃ እንደዚህ ስትናገር ደግሞ ገባለሁ። በሌላ ቀን ምን አልከኝ? በሌላ ቀን ደግሞ ሌላ ቶፒክ ይዘን ደግሞ አሳውቁኝና ዛሬ እንግባ በሉኝማ። እኔ በተለይ ከህይወት ጋር ለጥያቄ ብጠይቅ ነው ሞር ሰውም ሪሌት ያደርጋል። ደግሞ ሌላ ሊጠቅም የሚችል ቶፒክ ደግሞ ይዘን አይ ቲንክ ይሄን ነገር በደንብ ካጠነከር ነው ለብዙ ሰዎች እንተርፋለን። ገባ? ይሄን አሁን ተጨንቆ የነበረ ሰው ይረጋጋል በዚህ ሰዓት። አሁን ጌም ብትጫወት ግን ያለ ሰው ጭንቀቱን አታረጋጋው። እየጮኩባቸው እንትን ብሏል። ስለዚህ ያው ቤተሰቦችሽም አረፏት ነው እንዴ? ስማ ዝም ብዬም having this type of conversation በጣም ኢንጆይ ማድረገው እንደዚህ አይነት ነገሮች የሆነ ከሰው ብዙ መማራቸው ነገሮች አሉ ብዬ ስለማስብ በጣም አፕሪሺየት ማድረገው እነዚህ ኮንቨርሴሽን። በጣም ጥሩ። ኔክስት ታይም እንዲሁም ቶፒክ ልስጣችሁና ታይም አሬንጅ አድርገን እንላለን። ይሄ ሰንት ብናወራ ደስ ይለኛል። ሰዎች ጭንቀት ይመጣባቸው ለምንድን ነው? ነው ጭንቀት ሊያመጡ የሚችሉ ሰውን ዲፕሬሽን ውስጥ ሊከቱ የሚችሉ ወጣቱን ሊከቱ የሚችሉ ነገሮች ምንድን ናቸው እና መፍትሄዎቹ የሚሆን አሰባችሁበት ነው። እኔ ብዙ ሰው ስለማማክርና ስለመክር የብዙ ሰው ህይወት ሰምቻለሁ። አመሰግናለሁ። ሞዴል ገበሬ ያደረጋችሁ ሄርሜላን አምሹ ይመስላል እንደ ሴት ላይፍሽንም ከሆነ የምትነግሪኝ በልኩ አድርገሽ። እኔ ብዙ ጊዜ ላይፋቸውን አደባባይ ሰዎች እንዲያወሩ አልመክርም። ምክንያቱም እንደ ዌፐን መልሶ ይጠቀሙበታል ሰዎች መጥፎ። ግን ደግሞ የምታካፊው ነገር ካለ ቆጥበሽ ለራስሽ እንትን ብለሽ ይዘሽ ሌላውን ደግሞ ሼር የምታደርጊው ካለ እዛ ላይ ሀሳብ እንሰጣለን። አይዛክ ሄደና ከዛ በኋላ የምናደርገዋለን። ይሄንን በመንፈሳዊ ነገር እንዴት እንፍታው? መቼም በክኒን አንፈታው፣ በመርፌ አንፈታው አይደል? ኦር በቃ የሚፈታው ሶሉሽኑ እግዚአብሔር ነው፣ ቤተክርስቲያን ናት። ስለዚህ እንዴት አድርገን ይሄን ነገር ወደ ቤተክርስቲያን መድኃኒት ወዳለበት ቦታ እንዴት ሰውን እንምራ፣ እኛም ደግሞ እንጠቀም የሚለውን ከመንፈሳዊ አንጻር ደግሞ ሼር እናደርጋለን ማለት ነው። ደስ ይለናል። በጣም ብዙ ነው ኢንጆይ ያደረገው ይህን ኮንቨርሴሽን። አንተ በተመጨቀን ደስ ይለናል። ሄርሜላ መቼ ነው የሚመችሽ? እኔ እናንተ ባላችሁ ቀን እውነት ምንም አይ ዶንት ማይንድ አለን። ኤቭሪዴ ላይቭ ላይ አለን። ጌም አቋርጠን ነገሩ ጥሩ። አንተ ኦልዌይስ አለ ላይቭ ላይ። ኧረ እሷም አለች ስለማታረጋት ነው እንጂ አለች ሁሌ። ኧረ አሁን ነው አክቹሊ በጣም እየገባው ያለሁት እና ግን አለው እንትን ካላችሁኝ ከጠራችሁኝ እመጣለሁ። ኦኬ በጣም ጥሩ። እኔ ከቤቴ ስለምሰራ ስራ ከቤቴ ነው የምሰራው ነው ኦፊሴ ማለት ቤቴ ነው። አሁን ደርድሬ ቆይ ላሳየው እንዴት እንደምኖር ላሳየው። ህይወቴ ይሄ ነው የኔ ህይወት። ያው ህይወቴን ያለው የስክሪን ብዛት አራት ነው ያው ህይወቴ ቤቴ ስለምሰራ ነኝ ታይም አለ እና በደንብ ታይም ወስደን ሼር እናደርጋለን ማለት ችግር የለም። ደስ ይለናል ያሬድ፣ በጣም ደስ ይለናል። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን። አንድ መዝሙረ ዳዊት እና ላሰብባችሁና አብረን እዛ ከኔ ጋር ያላችሁን ቆይታ ጨርሳችሁ አሁን ከፈለጋችሁ ታብታብ አድርጉ። የት አለ ግላት የት አለ መርፌ ማለት ትችላላችሁ። ገባኝ። ከዛ በኋላ አይደለ እንቀጥላለን። ጎዳውት ጆሲ ተጎዳ። እሺ እንድታነቡት አብሬ እንድታነቡት ሌላ አደርግላችኋለሁ። ቲክቶክ ላይ ነው ሼር የምታደርግልኝ? አይ ላዞሮ ነው እንትን ኦኬ እሺ። እዚህ ጋር ታብሌት ስለሆነ ኦልራይት። እሺ መዝሙረ ዳዊት ነው። መዝሙረ ዳዊት መዝሙር 90 ነው። ኦኬ እሺ
ይታያችኋል? አዎ ይታያል። እሺ የዳዊት ምስጋና ይላል አይደል? ኦኬ እሺ እችን አብራችሁኝ ታነቡት ጸልዩና ከኔ ጋር ጨርሳላችሁ ማለት ነው። እሺ አማርኛ ተዘዛዛኩ። አማርኛ ተነብያለሽ አይደል? አዎ ግን ተዘዛዛኩ ይቅርታ። ችግር የለውም። በእኔ አነባዋለሁ እናንተ ቀስ ብላችሁ ወይም አብረን ማንበብ ነው። ድምጻችሁ ቀነስ አድርጋችሁ አብረን ማንበብ እንችላለን። እሺ እንዳይረብሽ ሰውንም ብሰማ ደስ ይለኛል እውነት ለመናገር ከማንበቡ ይልቅ። ኦኬ እሺ። ግን በሆድሽ አንብቢሽ። እሺ ኦኬ እሺ። አሁን መዝሙር ላይ ካነበባችሁ ጸሎት አደረሳችሁ ማለት ነው። ከዛ ደግሞ ስተኙ ደግሞ ጸሎት አደረሳችሁ መተኛት ነው ትጨርሱ። እሺ ያው መዝሙረ ዳዊት መዝሙር 90 በቅንፍ 91 ይላል። የዳዊት ምስጋና መዝሙር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መተማኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና። በላባዎቹ ይጋርደኛል፣ በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። አጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አድርገህ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋልና፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብሯለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። እግዚአብሔር ጸሎታችን ይቀበልልን፣ ልመናችን ይስማን፣ ልመናችሁን ይስማችሁ። ደህና ጥሩ ክፍል ናት አይደል? በጣም ደስ የሚል ጸሎት ነው እና ይሄን እያነበቡ ራሱ መተኛ ትልቅ አሪፍ ጸሎት ነው እና ተጠቀሙበት። በተገናኘ ቁጥር አሁን መዝሙር 91 አንድ አስነብያችኋለሁ። ሌላ ደግሞ መዝሙረ ዳዊት ደግሞ መዝሙር 51 መዝሙር 40 መዝሙር 23 አሉ የሚነበቡ እንደ ጸሎት የምንጠቀምባቸው እና እነሱን በየተራ እናነባለን። ዛሬ መዝሙር 90 ያነበብነው። እሺ ኦኬ አይበቃኝም? በጣም እናመሰግናለን ያሬድ። በእውነት የሆነ ውስጤ ደስታ ነው እየተሰማ ያለው ይህን ኮንቨርሴሽን ማድረጋችን። ቴንክ ዩ ሶ ማች። እሺ እኔም አመሰግናለሁ። ሰላም ደሩ ኤርሚ፣ ሰላም ደሪ። እሺ መልካም ምሽት። አሜን።